በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለእናታችን ለቅድስት አርሴማ ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህ ቀን ለሚከበሩ ቅዱሳን ሰማዕታት፣ ደናግልና መነኮሳት በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱን ስንል በልዑል እግዚአብሔር ስም እንጠይቃለን። ከእናታችን ከቅድስት አርሴማ ረድኤት በረከት ይከፍለን ዘንድ የልዑል እግዚአብሔር መልካም ፈቃድ ይሁንልን። ከዚህ በመቀጠልም የእናታችን የቅድስት አርሴማን መልኳን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጳጳሳት አለቃ ጸሎት ለመጽነስሽ ሰላምታ ይገባሻል። በእግዚአብሔር ፈቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግቻ የሚሆን የምስጋና መብራትን በአንቺ ሾምበት ዘንድ አንደበቴን አስማሚልኝ። በጭንቀቴ ጊዜ ባለቤቱ አንቺ ነሽና። በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ሰላምታ ይገባዋል። የጥራቱ ኅብር ለሚያበራ ጠጉርሽም ሰላምታ ይገባል። ትዕግስትን የተሸለምሽ ገድልንም ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይልሽ ትርጓሜ መሸከሚያ በአንደበቴና ሃይማኖትሽ ቱል ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ ጌታሽ የዕፀ መስቀል ላይ የወደቀ በግንክ እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ከብልጽግና ወደ ችግር ምድር ወረደ። የመልክና የደም ግባት መውደድ ላላቸው ቅንድቦችሽ ሰላምታ ይገባል። ደብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከአዲስ ቃል ኪዳን ምንጭና ከለመለመ ፈለግ ጋራ ወደ ታመመችና ባሕርይዋ ውሃነት ወዳላት ሥራዬ የሕይወት መድኃኒት ውሃን ካንቺ ዘንድ ይፍሰስልኝ። የምሥራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። ደሮማን ቅርፊት ቀዮች የሚሆኑ ጉንጮችሽ ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ሆይ ከይቅርታሽ ደመና የተነሳ የሚፈውስ ያማረ ሕይወተ መናን ወደ ተራበ ሆዴ መግቢ። ንጹሕ በሚሆን ወርቅ ተነበዩ አፍሽና ከንፈርሽ ጋር አንዱ እንደተመረጠ ሽቶ ዕቃ ለሚያስደስቱ አፍንጮችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ከረድኤትሽ ሰማይ የነጠበ ዝናብ ኃይልሽና ፍቅርሽ ውሃ በእኔ ላይ ይፍሰስ። እንደ ዕንቁ ለተደረደሩ ጥርሶችሽም ሰላምታ ይገባል። የጌታችንን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕታት ምሰሶ የደካሞች ኃይል የምትሆኝ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ስቃይ በአንቺ ጠፋ። የታመመ ታሪክሽ እንዲህ ይላልና የተበተነ ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ አርሴማ ሆይ የሚቃጠል እሳትና ከባድ በሚሆን ጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኚ። ምስጋና ወተትን ለጠባ ጉሮሮሽ ሰላምታ ይገባል።
እንደ ሰይፍ ስለት የወርቅ ገንቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በሥላሴ ባሕርይና የተዘጋጀ አንድነት ብርሃንን በመቀበል ከሰማዕታት ጋር ያለመ ወንጌል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? የሥቃይ ቀንበር ለተሸከመ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከረፍት ጋር የሚያለመልም ዝናመ ምሕረትን አርሴማ አሳስቢልን። የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የሥቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ ያዕቆባዊ መጽሐፍን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምልኮትንም ሰበርሽ። የሕማማት ወርቅን ለተሸለሙ እጆችሽ ሰላምታ ይገባል። የኃጢአት ዓለቶችንም ላጠፋ ክንድሽም ሰላምታ ይገባል። እናቴ ቅድስት አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቶን ትቀቢኝ ዘንድ ጥቂት አዘጋጅልኝ። የትዕግሥት ራስ ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ ካለን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊን መዝሙር ውስጥ እንደ ልመና አገልጋይ ኃይልሽ ይሰዋልኝ። ጸጋ ሀብትን ለሚሰጥ መሃል እጆችሽ ሰላምታ ይገባል። የጥበብ መብራቶችንም ለሚሆኑ ጣቶችሽ ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ቅዱስ ጊዮርጊስ የሁሉ ጌጥ ራሶችና አራዊትን ረግጥ ዘንድ የአብ ሥልጣንን ለኔ ላኪልኝ። ነጭነታቸው ለሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግሥት ፏፏቴ ወተት ምንጭ ለሚሆኑ ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ ይወድቅ የጠላቴ ምክር ከፊቴ ይበተን፣ በሰማይና በምድር ተመጻድቆብኛልና። ስቃይን ለተጎጻጸፈ ጉንጮችሽ ሰላምታ ይገባል። ትርጓሜ የሌለ ለተመገበ ሆድሽም ሰላምታ ይገባል። አርሴማ ቅድስት ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ጽኑም የተስፋ ሸዋን እስከ ማገኝ ድረስ በእኔ ላይ ይቅርታ ዝናብ ይፍሰስልኝ። ጨለማና በቀል ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምቾትሽ ንጹሕ ለሚሆኑ ኩላሊቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሦስት ለሚሆኑ የሥላሴ ስምን በመታመን በጠራውሽ ጊዜ በኃይልና በረድኤት ቀንዳጎን ጠፋ፣ ጣዖታቱን ፈራረሰ። የጌታ አገዛዝ ለሚያስብ ሕሊናሽ ሰላምታ ይገባል። ለትሩፋት ሰውነት ጋር አንድ ለሚሆኑ አንጀቶችሽም ሰላምታ ይገባል። የተቀበለሽ አርሴማ ሆይ እየቀኑ ታረጋጊ ዘንድ የረድኤትሽ ባሮች በላይ ላይ ይስፋፉ። ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። አዲስ የሚሆን ተስፋ ፍሬን ላፈራ ጅማትሽም ሰላምታ ይገባል። የትዕቢትና የመጽሐፍ ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅርን ውሃ ጠጪኝ። ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ንብረትሽ ሰላምታ ይገባል። የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ ከተወደደ ጌታችን ጋር ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍን ለኔ ክፈችልኝ። የሕማማት መስቀል መታጠቂያ ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ መንቶችሽ ብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን ባጣን በዚህ ዘመን መቋቋም ለእኔ ብርሃን ጥበቃን ታበሪልኝ ዘንድ ከዓለም እንኳን ፈተና አንዲት ነፍሴን እለምንሻለሁ።
የእጅና የእግር መመላለሻ ከሚገለልበት ስግደት ጸሎት አዳራሽ ለጉልበቶችሽ ሰላምታ ይገባል። ክርስቲያናዊ አርሴማ ሆይ ጥርጥርና ክደትን የተውሽ ብትሆኝ ከአደባባይ ስቃን ባቆምሽ ጊዜ ከነጎድጓድና ከመብረቅ ማስፈራራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገዝጋሽ ሰማያዊት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ቅድስት ሆይ ደግ ሰው ስምሽን በጠራ ጊዜ በአነሳሲና ደምሽ የልቡና በድንን ዳሰሽ ዳግመኛ በሕይወቷ በደሉን አጥፊ። የእንሶስላ መነከርን ለለመዱ ነጮች ጥፍሮችሽ፣ ለተሸለሙ ጣቶችሽ ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረዴትሽ ወዳጅሽን አድኝኝ። የልብ በሽታ ሕማም እንዳያስጨንቀኝ። የባለሟልነትና የማፈራራት ምንጮችን ዘውትር ለሚጠጣ የደጋ ዛፍ ለሚመስል ቁመትሽ ሰላምታ ይገባል። በክንፍ ዘመንም ከመውደቅ ደግፊ፣ ከድካምም አድኝኝ። አርሴማ ቅድስት ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎቴ ሆነልኝ። ደመና ዝሙት የሸፈነውን የወንጀለኛ ንጉሥ ልብን በገደለ መልክሽ ሰላምታ ይገባል። አርሴማ ቅድስት ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናና ወደ ደስታ የፍቅርሽ ገመድ ልቤ ስቦታልና። ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። እናቴ ቅድስት አርሴማ ሆይ መሥዋዕትን በሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ። በከንፈርና በአፍሽ እለምንሻለሁኝ፣ የተቆጠረው ሞትሽን ይህንን ነገር አሳይቶኛልና። ጨረቃን ለመሰለ ለሥጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሰ መገነዝሽም ሰላምታ ይገባል። እናቴ ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብፅ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይልስ ያሰጥማቸው ዘንድ ሰላምታ ይገባል። ከሰማዕታት ጋር ካረፍሽበት አርማንያ ቦታ ለመቃብርሽ ሰላምታ ይገባል። ባሪያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ እንዳልዳሰሰሽ የመነሳት ዕቃ አርሴማ ቅድስት ሆይ ከከንፈርና አፍ ምስጋና ይጠብ። በፈጣሪ ቃል ለተመሰገነ ለሥጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላለፈለገ ሥጋሽ ሰላምታ ይገባል። ብፅዕት ቅድስት አርሴማ ሆይ ችግርን እንዳላይ ከበረከተ ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪኝ ዘንድ ለምንሻለሁ። ከአንቺ ጋር ላረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋር እና ቅድስት ከምትሆን ስምሽም ጋራ ስማቸው ወዳለበት ቦታ ረድኤታቸው በእኔ ላይ ትወርድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ዓመታት የሞትና የሕማም በሽታ ዳግመኛ ይቅረብ። ሥራችንን ላሳመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድም ምስጋና ይገባል። ሥልጣንን ለሰጠን ለመንፈስ ቅዱስም ሰላምታ ይገባል። ቃል ኪዳንን የያዝሽ አርሴማ ሆይ የታመነ ምስጋናሽን አነባለሁ። ኃጥአንን ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ ከነፍስና ከሥጋ መከራ ድነን ጠብቀንም ለዘላለም አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 6 በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገድ ናት። የታርም ልጅ ሕልቃና አገባት። ፍናና የምትባልም ሌላ ሚስት አለችው። እርሷም ወላጅ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች
ሁልጊዜ ትገዳደራት ነበር። ሐና ግን ፍጽማ በማዘን አትበላም አትጠጣም፣ ባሏ ልቃናም ያረጋጋታል። ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች። ያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች። አቤቱ ልጅ የሰጠኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጂ፣ ስካርሽን በእንቅልፍ አስወግጂ አላት። እርሷም እንዲህ አለችው፣ የወይን ጠጅ ጠጥቶ ከቶ አልጠጣውም፣ ልጅ አጣው በመሆኔ በልቤ ያዝናለሁ እንጂ። ካህን ኤሊም አጽናናት፣ እንዲህም ብሎ ባረካት። የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላም ሂጂ። በቃሉም አምና ወደ ቤቱ አገባች። ከዚህም በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጡትንም ባስጣለችው ጊዜ ወደ ቤተ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ካሁን በፊት ልጅን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኝ ሴት ነኝ። ልመናዬንም ሰምቶ ይህን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህም በኋላ ሐና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምና ጸና የሚለውን ጸሎትና ትንቢት እስከ መጨረሻው ተናገረች። ይህችም በዳዊት መዝሙር መጨረሻ ከመኃልየ ከሙሴ ቀጥላ ትጻፋለች። ከዚህም በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን ለዘላለሙ አሜን። በዚህችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጰንጠሌዎን አረፈ። ይህም ቅዱስ በሮሚ ሀገር በንጉሥ ቀኝ ከሚቀመጡ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ጊዜ ወደ መነኮሳት ገዳም ወስደውት በበጎ ምክር ዕውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህም በኋላ ከቅዱሳን ከ8ቱ ባልንጀሮቹ ጋር ወደ ኢትዮጵያ በንጉሥ አልመዳ ዘመን መጣ። በአንድነትም ጥቂት ዘመናት ኑረው ከዚህም በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንም ከታናሽ ተራራ ላይ ወጥቶ ርዝመቱ 5 ክንድ አግድመቱ 2 ስፋቱ 3 ክንድ የሚሆን ዋሻ ለራሱ ሠራ። ጠፈሮም 1 ድንጋይ ነው፣ ከጥቂት ቀዳዳ በቀር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስከሚጣበቅ በእንባ ብዛትም ቅንድቡ ተመለጠ። በሽተኞችን በማዳን የዕውሮችንም ዓይን በመግለጥ ብዙ ታምራቶችን አደረገ። በአንዲትም ቀን በማታ ጊዜ እንጨት ተከለ። እስከሚነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው። ፍሙንም በልብሱ ቋጥሮ ለማይጠንት ወሰደው። የናግራንን አገር ያጠፋትን ምዕመናኖችንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህን አባት ጰንጠሌዎንን ለመነው። እርሱም በሥራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶ በደህና በፍቅር አንድነት ትመለሳለህ አለው። ንጉሥ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉሥ ከፊናስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስኪረግፉ አጠፋቸው። አባ ጰንጠሌዎንም በጦርነቱ መካከል ጠላቶችን ሲያሳድዳቸው እንዳዩት ብዙዎች ምስክር ሆኑት። ከዚህም በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግሥቱን ትቶ በዚያ አባት እጅ መነኮሰ። ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጰንጠሌዎን ተጋድሎን በፈጸመ ጊዜ
ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙን ለሚጠራ መታሰቢያውን የሚያደርግ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህ ድካም ይበቃል፣ እረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ በዋሻው ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን።